ከባድ ሁኔታ ላይ ነው ያለው። ከባድ ማለት እስካሁን አልነቃም እስካሁን። ቆይ አቤላ ለምን ይሄ ከባድ ኬስ ከሆነ ለምንድን ነው የማታቆሙት? ማን ነው ደግሞ ካንተ ጋር የነበረው? ኤርሚያስ ነገር ምን ሆነ ነው አንተ? መሞት ካለብን ሞተን ነገሮችን ሁሉ ማጥራት አለብን። ምን እያልክ ነው እንዴ? ይሄ ግዴታችን ነው። እኛ ነው የተታችሁ ነው የምትሞቱት። ነገ እኮ ቤትም ይመጣሉ፣ አንኳኩተው ይመጣሉ። ለምንድን ነው አቤላ የማታቆሙት ይሄን ጉዳይ? እንዳፈለኩ ምን አገባ? አቤል እንኳንም እኔ ጋር ሆነ እኮ ይሄ ነገር። እኔ መጎዳቴን ነው የምፈልገው አንተ ከምትጎዳ። እሱ ነገር ታውቃለህ አቤል። ተኩሱላ እንዳለ ነው በሰዓቱ። እሱም አስቻለውም ማለት አያውቁም ራሳቸው። እንትን ስጠይቅ ምንድነው ወንድሜ ምንድነው የሆነው የት አለ ምናምን ስለው አንተ የምትገባበት እስኪጠፋ ድረስ ፋይሎች ይወጣሉ። በጣም ነው ያዘንነው። በጣም አዝነናል። ወንድምን ማጣት ማለት ምን ያህል እንደሚሰማውላችሁ የምታውቁት ነገር ነው። እኔ ምንድን ነበር መሰለሽ በዛ ሰዓት ሳስብ ጭራሽ ልጄን ጠቅልሎ አምጥቶ አስቀመጠ። እስቲ ለኔም ስጭኝ እስቲ በቃሻል። እስቲ ውጭ ሀገር ከሀገር መውጣት ነው ከልጄ የተሻለ ማግኘቷን ነው ትዳር መያዝዋን ነው የሚያሳዝነው። ኪዳነ ምህረት ዛሬ በተቀሽ ምን አሰማተኝ እሰይ የኔ እናት ምን ይከብዳል? ከሀገር ወጥታ ተንደላቃ እየኖረች የልጄ ድህነት ጠልታ ምኑን ነው የሚደንቀው? ምኑን ነው የሚያሳዝነው? እንደው ምን ውስጥ ገብተሽ ነው? እንግሊዝ አይደል የነበርሽው? ሀና ባታገባ ኖሮ የእርሶ ልጅ እስካሁን ድረስ በህይወት እንደማይቆይ እኔ ቃል ልግባላችሁ። ሙሉ ጤነኛ ላይም ባይሆንም መቼም እጇ ላይ ነው ልጇ ገብቷል አይደለ? እኔ ግን አሁን ይሄው ውስጥ ሚልክን ስንት አመት እንግዲህ ያው ልጄን እየፈለኩ ነው ያለሁት እና ከኢትዮጵያ የሚሻል ቦታ እኮ ነው ሄደችው። ከኔ ድህነት ከልጄ ድህነት እዚህ ቤት ከምትኖር ብላ ነው መርጣ ሄደችው። በቃ ማልፈልግም እናቴን ነበር ያልኩት። እናቴን አቅፌ የማለቅስበት ቀን የደስታንባ ምን አባን ማቆኔ እማቆም ነገር ነው ወይ? አርፈህ ቁጭ በል። ችግር ምን ነው? ችግር ምን ማን ነው የሚያዘው? አሁን አንቺንም ካገኘሁሽ በኋላ ያሉት ቮይሶች ጭራሽ አይመሳሰሉም። ኮምፕሊትሊ እዛ ላይ የነበሩት ቮይሶች የሌላ ሰው ድምጽ ናቸው። እዚህ ጋር የምንሰማውም ደግሞ ሌላ ድምጽ ነውና። ሰላም አባት፣ እንዴት ነህ? የት የጫንከን ላብኝ እኮ አንተን ነው የምጭነው። ምን ያረግላል? እኔ አንተን እንዴ ማለት የት ምይር ፈልገህ ነው? እኔ ምን ያረግላል? ቆይ ሀና ማለት እኔ ያልገባኝ አንቺ እንዴት እንደዚህ አይነት ቤት ውስጥ ለዛውም የመኮንን ሚስት ሆነሽ አብሮት ከነበረው ሰው ጋር ሲነግረኝ የነበረው ነገርና አሁን እዚህ ጋር ያገኘሁት ነገር ጭራሽ አይመሳሰልም። ይሄንን ነው ተመችቷት ነው የምትኖረው? እንደፈለገች ነው የምትንቀሳቀሰው ውስጥ የነበረው? ቦርሳ ውስጥ ማህተቦችን አግኝተናል። ስለሱ ቢያስረዳን ጥሩ ይመስለኛል። 3 አይነት ማህተቦችን ያገኘነው የቀደሙ ቦርሳዎች ማለት ነው። የቀደሙ ቦርሳዎች ከመኮንን ጋር ባለሽበት ሰዓት የሚመጡ ሰዎች አንዳንድ ነገሮችን ስለ ስራም ስለ አንዳንድ ነገሮች ሲያወራ የሰማሻቸው ነገሮች ነበሩ? ያለው በቃ እንደመታገስ ነው እንጂ አባትሽ ቤት ከወጣሽ እንግዲህ 3 አመት ሆኖሻል። የት ነበር ታዲያ 2 አመት ከምናምን ስትኖር ነበር? የኮምፒውተር ሳይንስ ተመራቂ እንደሆንክ የሚገልጽ መታወቂያ አለ እና ለድርጅቱም ቆይ እስቲ ግን ይሄ ሁሉ ነገር ሲፈጠር አንቺ ለትዳር ለራሱ ያሉትን ነገሮች ስትታጪ እናትሽ ብዙ ነገሮችን እንደማታውቅ ነግራኛለችና እንዴት ቢያንስ ለእናትሽ እንኳን ያሉትን ነገሮች አልተናገርሽም? ቤቱን አይቼ ሁሉ ነገር አይቼ ያንቺን አለባበስ ሳይው ግን ላይክ ለውጡ ላይክ ልትወጪ የተዘጋጀሽ አይነት ነገር ነው የሚመስለውና ምንድነው ዛሬ የተለየ ፕሮግራም ነገር ነበረሽ ነው ወይስ ምንድነው? ከማየው ሁኔታ አንፃር ነው ጥያቄ ልጠይቅ። ማለት አንቺ ትዳር ከመሰረትሽ በኋላም በተደጋጋሚ ትገናኙ ነበር ማለት ነው? ሴት እንግዲህ ከእናትና ከአባትሽ ጋር ታገናኝሽ እንደነበረ ነገሮችንም ያመላለሰች ነገሮች እንዲወሳሰቡ ስታደርግ የነበረ አንቺን ፎቶ እያነሳች ቮይስ ቪዲዮ የመሳሰሉ ነገሮችን ለእናትና ለአባትሽ ስትወስድ ነበርና ይሄ ሁሉ ነገር ሲሆን መቼም አንቺ ነሽ ስትቀረጭ የነበረውና በምን አይነት መንገድ ተስማምታችሁ ነው ያንን ነገር ስታደርግ የነበረው? ፈልገህ ነው ቆይ ያዙት ነው ተቀበሉ ፊት ቁጭ አድርግ። ምንድነው የለም ይሄ ምንድነው ምን ትሰማኛለህ? እስከ ዛሬ ድረስ ስከታተል ቀደም ያማል እንደ አሊልም አልኩ አይደል? ታክሲ አይደለም ይኸውልህ፣ ታክሲ እንዳልሆነ በደንብ አውቀው። አንተ ነህ ታክሲ ለማስመሰል እየሞከርክ ያለው።
ይኸውልህ ስለሱ የማውቀው ነገር ሰማኛ። ፍቅር ጤና በያላችሁበት ውድ የነበልባል ቤተሰቦች እንዴት እንደምናላችሁ። ዛሬ እንግዲህ እንደሌላው ጊዜ ደስ ብሎን እየተጫወትን እየሳቅን የምንጀምረው ፕሮግራም አልሆነም። እንግዲህ ትንሽ ያለሁበትንም ጉዳይ ታዩታላችሁ። ትንሽ ጉዳት ደርሶብናል። ያው ኬዞቹ ከጊዜ ወደ ጊዜ እየተደራረቡብን የመጣ ነው። ያው ሰሞኑንም ያው የነበረውን ነገር አይታችኋል። እንግዲህ ያው አንዳንዴ ያላሰብናቸው ነገሮች እየገጠሙን በዚህ በኩል ስንሄድ በዚህ በኩል በዚህ ስንል በዚህ እያለን ነገሮች ግራ እያጋቡን ያሉት። እንግዲህ እስቲ ዛሬ አቤልም የለም። ያው ደውዬ ጠርቼዋለሁ። ስለተፈጠረው ነገር ምንም የሚያውቀው ነገር የለም። ዛሬ ከእህቴ ጋር ቤት ውስጥ ተቀምጬ ነው ያለሁት። ምን ተፈጠረ፣ ምን ተፈጥሮ ነው፣ ምን ሆነህ ነው የሚለውን ነገር እያንዳንዱ እናወራበታለን። የተለያዩ የደረስንባቸው ኬዞች አሉ፣ የደረስንባቸው ጉዳዮች አሉ። አንድ በአንድ ያለውን ነገር ለእናንተ እናብራራለን ማለት ነው። እንግዲህ ያው ዛሬ እህቴንም እዚህ ጋር አስቀምጬ ከቤተሰቦች ጋር ከእናንተ ጋር ያለውን ነገር ያው በሰዓቱ እሷ ስለነበረ የነበረችው ራሴን በማላቅበት ሰዓት በጣም አስደንጋጭ ነገር በተፈጠረበት ሰዓት ላይ እህቴ ነበረች ነገሮችን ሁሉ ሊያስኬደችው። እስቲ እህቴ ምን አይታለች በሰዓቱ ምንድን ነው የተፈጠረው የሚለውንም ያው ለእናንተ አስተዋውቃቸዋለሁ። እስቲ ራስሽን አስታውቂያቸው። አመሰግናለሁ ወንድሜ። እኔ ያው ቤዛ እባላለሁ። አንተ ደግሞ እህት ነኝ ማለት ነው። በጣም አመሰግናለሁ። ቤዚ ማለት የኔ እህት ነች። እንግዲህ ያው ዛሬ ፕሮግራሙን ከፍተላችሁ ስላለው ነገር ማወራችሁ ኤርሚያስ ነኝ። እንግዲህ እስቲ ያው አቤል ይመጣል። አቤል ደውዬለታለሁ። ኦልሞስት ደርሻለሁ ብሎኛል። ምን ተፈጠረ፣ ምን ሆነ፣ ምን ስንከታተል ነው ይሄ ነገር የተፈጠረው፣ ምንድን ነው የተፈጠረብህ የሚለውን ነገር እያንዳንዱ ነገር እናወራለን። ግን በዚህ አጋጣሚ ቤተሰቦች እንድታውቁት የምፈልገው ነገር ያው አሁን ሰዓት ላይ በጣም ነገሮች ከብደዋል። የእውነት ለመናገር በጣም ከብደዋል። ቤተሰቦቻችን በጣም እየተጨነቁ ነው ያሉት። አቤል በዛ ላይ ያለበትን ጉዳይ ታውቃላችሁ። እስካሁን አቤል ፍሪ ነው፣ አቤል ነፃ ነው የሚል ነገር ከኛ አልሰማችሁ። አዎ እናውቃለን። ያልሰማችሁበት ምክንያት ደግሞ አንድ ነገር ነው። እኛ ጋር በጣም ብዙ መረጃዎችን እያያዝን ያለ ነው፣ ግን ያ መረጃ በቂ አይደለም አቤል ነፃ ነው ለማለት። አቤል ንጹህ ነው። ከዚህ በኋላ ፍርድ ቤት መሄድ አይጠበቅበትም። መዝገቡ ተዘግቷል ለማለት በጣም ብዙ የሚቀሩ ነገሮች አሉ። ግን እያንዳንዱ ነገር ሳንጨርስ የሚዘጋ ነገር አይኖርም። አቤል ብቻ አይደለም። የአቤል እናት ያለችበት ሁኔታ በጣም ከባድ ነው በአሁኑ ሰዓት። ሲነቃነቅ ነው መሰለኝ። የአቤል እናት ያለችበት ጉዳይ አለ። ማሚ እንደዛ ሆና ማየት፣ እንደዛ ስትናደድ፣ እንደዛ ስትበሳጭ፣ ራሷ ላይ በተፈጠረው ነገሮች እንደዛ አዝና ማየት ለእኛ በጣም ከባድ ነገር ነው። እናታችንን ነፃ የምናወጣበት ጊዜ ደግሞ በእርግጠኝነት ለመናገር ቅርብ ነው የሚሆነው። ያ ነገር እንዳይሆን ግን የተለያዩ ጥቃቶች እየደረሱብኝ ይገናል። ባለፈው አይተናል በብሩክ ላይ ምን እንደተፈጠረ፣ የብሩክ ወንድም ላይ ምን እንደተፈጠረ አይተናል። የእውነት በጣም ነው ያዘን ነው። በጣም አዝነናል። ወንድምን ማጣት ማለት ምን ያህል እንደሚሰማላችሁ የምታውቁት ነገር ነው። በዛ ላይ ይህን ያህል እንደዚህ ግልጽ ባልሆነበት መልኩ ነው ጉዳት ደርሶበት እንደዛ ሆነ ያየ ነው። ያ ነገር ደግሞ በጣም ልብ የሚሰብር ነገር ነው። ታውቂያለሽ ያው ብሩክ ላይ ምን እንደተፈጠረ ወንድማችን ላይ ነገሮች በጣም የተዳረቡብን ነው። ብቻ እስቲ አቤል ይምጣ፣ ምን ተፈጠረ፣ ምን ሆነ የሚለው ነገር እያንዳንዱ እናወራለን። እስቲ ኦልሬዲ የደረሰ ይመስለኛል። ውጭም የመኪና ድምፅ እየሰማኝ ነው። በቃ እስቲ ይምጣና ያለውን ነገር ደግሞ እናወራበታለን። አቤላ ምንድን አረፍ በል ከመጀመሪያ አረፍ በል። ምን ሆነ? ትንሽ የተፈጠረ ችግር አለ። ምን አይነት ችግር? አረፍ በል እናወራለን። ደህና ነኝ እንደምታየው አይደለም። ምንድን ነው ኤርሚያስ? አይ እንደምታየው ምንድን ነው የምትለኝ? ምንድን ነው? እኔ ላይ ብዙ የተፈጠረ ነገር የለም አቤል። ምንም እንትን የሚል ነገር የለም። ብዙ አይደለም እኮ እሱ ብዙ አይደለም። ምን የምን ጓደኛ? ተረጋጋው። ማን ነው ደግሞ ካንተ ጋር የነበረው? ኤርሚያስ ነገር ምን ሆነ ነው? አንተ ትንሽ ችግር ተፈጥሮ ነበር። አልደወለልህም? ኤርሚያስ ከዚህ ደቂቃ ጀምሮ ከኔ ጋር እንድትሰራ አልፈልግም። ሰማ? ከኔ ጋር እንድትሰራ አልፈልግም። ከኔ ጋር እንድትሰራ አይደለም በቃ ምንም አይነት ቦታ ላይ አልፈልግም። ሰማኛ? አቤል ተረጋጋ። ብዙ አቤል ከኔ ጋር እንድትሰራ አይደለም እኔ ቦታ ላይ አልፈልግም ብያለሁ። በቃ ካሁን በኋላ አቤል እባክህን ተረጋጋ። ቆይ ያለውን ነገር እያንዳንዱ ነገር እናወራበታለን። ቆይ አንተ እንደፈለክ ነው የምትሰራው?
አንተ የፈለግከውን የምታደርገው እንደዛ ነው። አቤል የተፈጠረውን ነገር ታውቃለህ። ምን አገባ? በቃ የኔ ጉዳይ ነው። ልጎ አውቃለሁ፣ ግን አንተ እየተጎዳ እኔ እንዴት ነው ዝም የምለው? እንደፈለግኩ ምን አገባ? አቤል እንኳንም እኔ ጋር ነው እኮ ይሄ ነገር። እኔ መጎዳቴን ነው የምፈልገው አንተ ከምትጎዳ። እሱ ነገር ታውቃለህ አቤል፣ አውቃለሁ። አሁን እዚህ ጋር ለምን አንተ ተጎዳ? ለምን እንደሱ አይደለም። በቃ እንድትሰራልኝ ስለማልፈልግ በቃ እኔ አጠገቤ ላይ ስለማልፈልግ። አቤል ስለ እኔ ምንም ነገር አታስብ። እንዴ ይሄ ነገር አንተ ጋር አንተ እንደዚህ ተጎድተህ ቢሆንስ ኖሮ አቤል እንዴት ነው የምናስበው? ተነጋግረናል እኮ አንተ ላይ ምንም ነገር እንዲፈጠር አልፈልግም ብዬሃለሁ። ለምንድን ነው የማሰማኝ አቤል? አሁን እኮ ደህና ነው አቤል። እኔ ደህና ነኝ። ከማን ጋር ነው የነበርከው? ካስቻለው ጋር ነበርኩኝ። ሁለት ሆናችሁ አቤል እኔ አንድና አንድ ነገር ነው የምፈልገው። አንተ እዚህ ጋር ምንም ነገር አለመሆንህን ነው በቃ ገባህ አይደል? አንተ ምንም ነገር ካልሆንክ እኛ የሆነ ነገር ብንሆን ችግር የለውም። ሁሉም ነገር እኮ ይቀጥላል። እኛን እንደዚህ ያደረጉብን ሰዎች እያንዳንዱ ሰዎች አሳደን እንደምትይዝ እናውቃለን። እኛ ጋር መሆኑ በቂ ነው። እኔ መጎዳቴ በቂ ነው። እኔ አሁን በጣም ግራ እየገባኝና እየተጨነኩ ያለሁት ስላስቻለው ነው። ስለሱ እናወራለን። አስቻሉ ምን ሆነሽ? አንተስ ምን ሆነን? ቆይ ትናንት እየሰራን የነበረውን ኬዝ አውቃለሁ። መከታተል ያለባችሁም ደግሞ በቅርብ ርቀት እንጂ ማንንም ሰው እንዳትጠጉ ብያቸዋለሁ። እኔ ባሌለሁበት ማንንም ጋር አትጠጉ፣ ማንንም ጋር አትረሱ አላልኳችሁ? ሁሉም ነገር እንደዛ ነበር እየተካሄደ የነበረው። ታዲያ በቅርብ ርቀት እየተከታተልሽ ነው እንደዚህ ሆንኩ? በጣም ግራ የሚያጋቡ ነገሮች ውስጣችን እየተፈጠሩ ነው አቤል። ድፍረት አይደለም አቤል፣ ድፍረት አይደለም። በጣም ግራ የሚያጋቡ ነገሮች እየተፈጠሩ ነው ሰሞኑን። በጣም ግራ የሚያጋቡ ነገሮች። አንተ ብሩክ ቤተሰብ ላይ ብሩክ ላይ የደረሰውን ነገር በቀደም ስቅስቅ ብዬ እያለቀስኩኝ ነው ሙሉ ክሩ መሀል እየተናገርኩ የነበረው አይደለም። እኔ ባሌለሁበት የኔ ጉዳይ ስፔሻሊ አሁን ሌላኛው ኬዝ ላይ ቢሆን እኮ ችግር የለውም። አሁን የኔ ጉዳይ የኔና የእናቴ ጉዳይ ነው እየተሰራ ያለው። ምንም መሆን ካለበት እኔ በቃ እኔ ካለፍኩኝ በኋላ ማንም ሰው ምንም አቤል በጣም እኔ ምን እንደሆነ ታውቃለህ? በጣም ግራ እየገባኝና እያናደደኝ ያለው ነገር እያንዳንዱ ነገር እየሰራን ያለ ነው አንተ ባልከው ነገር ነው። ነገር ግን ምን እንደሆነ ግራ ነው የሚገባኝ። ምን እንደሆነ ምንም ምን ግልጽ ሊሆንልኝ አልቻለም። እያንዳንዱ ክትትል ሲካሄድ የነበረው በርቀትና በጣም በጥንቃቄ ነበር። በጣም በጥንቃቄ ለዛም ሲባል ነው እኔና አስቻለው ብቻ እየሰራን ያለ ነው በዚህ ኬዝ ላይ። እሱ ለምን እንደሆነ እንታውቃለን በትክክል ነገር ግን እንዴ ባለፈው የገጠመን ኬዝ አይተኸዋል። ሰዎቹን ወደ ታክሲ ውስጥ ገብቶ እንደ ታክሲ ሹፌር መስሎ ሊሄድ ሲል የያዝነው ሰውዬ እቤት እስከምንደርስ ድረስ ማን እንደነገራቸው ሳይታወቅ ልጅቷ ሀና ነኝ ብላ ተቀምጣ ነበር። የዛን አስታውሰው ሀና ነኝ ብላ ስትቀመጥ ሹፌሩም እኛ ጋር ነበር፣ መረጃ የሚያቀበለው እኛ ጋር ነበር። ነገር ግን እንዴት እንደሆነ ሳይታወቅ መረጃው እዛ ቤት ደርሷል። እንዴት? እኔ በጣም ግራ እየገባኝ ነው ያለው ቤተሰቡ። እሱን እኔ የማጣራው ነገር ነው። እሱን ተው። ግን የሚያስ እንድታውቅ የምፈልገው ነገር የፈለገ ነገር ቢሆን ሁለት ሆናችሁ ምን ያክል እንደምታስፈልጉኝ ምን ያክል ለእናንተ ቦታ እንዳለኝ ታውቃለህ አይደል? እናንተ የሆነ ነገር ስትሆኑ እሺ አስቻለው ሰው ምንድን ነው እስቲ ንገሪኝ አንቺ። እሱ ችግር ስላለበት ነው። ተይው ምንድን ነው ነው? አስቻለው በጣም ነው የተጎዳው አቤላ። እኔም ያው በሰዓቱ ቦታው ላይ የለውም። ፖሊሶች ነው የደወሉልኝ። ማለት ለድንገተኛ ጊዜ የተሰጠው የኔና የአባቴ ስልክ ነው። ከዛ አባ ደግሞ የለም እዚህ እንደሌለ ታውቃለህ። እኔ ላይ ሲደውሉ ወንድምሽ ምናምን ሲሉኝ በጣም ነው የደነገጥኩኝ። ከዛ ሲሄድ ወንድሜ ያው የእጁ ሳይሆን ጀርባውን ስለተመታ እንትን ራሱን ስቷል ምናምን ገብቷል። ምን ሆነ ነው? ምንድነው እንኮ ከኋላ ነው መጀመሪያ ላይ የመቱኝ ከኋላ ነው። መጀመሪያ ላይ እንዴት መሰለህ የሆነ አስቻለው ያለበት ሁኔታ እሷ ታውራህና ያለውን ነገር አውራሃለሁ። ይቀላል ነው እና ደንግጬ ሲሄድ እሱም አስቻለውም ማለት አያውቁም ራሳቸውን እንትን ስጠይቅ ምንድነው ወንድሜ ምንድነው የሆነው የት አለ ምናምን ስለው ወንድምሽ ደህና ነው ጓደኛው ነው የተጎዳው ነው ያሉኝ። እውነትም እሱ ነው የተጎዳው። እሱ ደህና ነው። አስቻለው በጣም ነው የተጎዳው። እኔ እንጃ እንዴት እንደደበደቧቸው እንዴት እንደሆነ አላውቅም። እኔ አቤላዬ እዚህ ከመጣሁኝ በኋላ ዶክተሮቹ ጋር ደውዬ ነበር። እኔ አሁን በጣም ግራ የገባኝና ምንም ግልጽ ያልሆነልኝ ነገር ቢሆን አለ ብቻ ብዙ ነገሮች አሉ እናወራቸዋለን። ግን ቀጥታ ወደ አስቻለው ኬስ ስመጣ ዶክተሩ ጋር ደውዬ አስቻለው እንዴት ነው ያለበት ሁኔታ እንዴት ነው ስለው መጀመሪያ ስለኔ ነው የነገረኝ። አንተ እንዴት ነህ መጀመሪያ ለውጥ አለህ ወይ? ያው ልክ ከሆስፒታል እንደነቀው ቀጥታ ወደ ቤት ነው የመጣሁትና ለውጥ አለህ ወይ ምናምን ነገር ያው የተለያዩ ጥያቄዎች ጠይቆኝ ነበር። ግን ጀርባዬ እንኳን ብዙም አይደለም
እንደ ዶክተሩ አረዳድ ከሆነ ጀርቤን ችየዋለሁ፣ ችግር የለም። ከእጁ እኮ የሚበልጠው ደግሞ የዚህኛው ነው። ዶክተሩ እንዳስረዳኝ ከሆነ 2 ቦታ ነው የተመታኸው ነው ያለኝ። ራስህንም ልትስት የቻልከው በዛ ምክንያት ነው ያለኝ እና እንደተናገረው ለምን ወደዚህ መጣሽ? አርፈህ እንኳን ሆስፒታል አትቀመጥም? መቀመጥ አልፈልግም፣ ሆስፒታል መቀመጥ አልፈልግም። እስቲ እንግዲህ እኔ ሳልፈልግ ገብተህ ስራ ቦታ ላይ እንደምትሰራ በምን ይሆናል? እስቲ እንዴት መሰለህ አሁን ዶክተሩ ሲያስረዳኝ ክትትል ላይ ነበርን። አሁን ያለውን ነገር እስከማስታውሰው በጣም ሩቅ በሚባል ክትትል ነበር የነበር ነው። መኪና 2-3 ይቀያይረናል፣ ጥርጣሬ እንኳን እንዳይኖር ብለን 2-3 መኪና ነበር ያዘጋጀ ነው። በአንድ መኪና እንሄዳለን። ልክ እነሱ የሆነ ቦታ ገብተው እስኪወጡ ድረስ ሌላ መኪና እያዘጋጀን ነበር። እንደዛ እንደተባለው በጣም ጥንቃቄ ስለሚያስፈልገው 3 መኪና ቀይረናል። 3 መኪና ቀየረን። ከዛ በኋላ ግዴታ መኪና ወርደን አቁመን መንቀሳቀስ የነበረብን ሰዓት ተፈጠረ። ሪከቨር ግን እየሰራን ያለናቸውን ስራዎች አንተ ቸልተኝነት በመሆነ በቅርብ ርቀት የፈለገ ሰው ቢሆን እስከ ዛሬ ለምንድን ነው ከጀርባችን ያለው የእናቴና የኔ ጉዳይ ስም ሳንጠቅስ አካባቢው ላይ ያሉትን ነገሮች እያጠራን ያለንበት ጉዳይ? ይሄን መቼም ዛሬ መናገር አልነበረብኝም። ታውቋል፣ በአንተ ጉዳይ ስለሆነ ነው የምናገረው። ውድ ቤተሰቦች እናንተም እንድታውቁት የምፈልገው ነገር እስከ ዛሬ ስንሰራ ከጀርባ ያሉትን ሰዎች የኔና የእናቴን ጉዳይ ሳንጠቅስ ከጀርባ እያነሳን የምናወራበት ዋነኛ ምክንያታችን ማንም ሰው ስለ ጉዳዩ ከጉዳዩ እየራቅን ያለን እንዲመስላቸው አድርገን ዋነኛ ስራችንን በቅርብ ርቀት እየተከታተልን ብዙ አይነት ሚቲንጎችን እያደረግን መከታተል ማለብን መስራት ባለብን ጉዳይ እሱና አስቻለው እየሰሩት ነው ያለው። ገባሽ? እኔ ደግሞ መስራት ባለብኝ ቦታ ሁሉ እየሰራሁ መገኘት ባለብኝ ቦታ ሁሉ እየተገኘ በቅርብ ርቀት እምልሽ ዛሬ ኤርሚያስ እንዲጎዳ ፈልጌ አይደለም፣ ወይም ደግሞ ኤርሚያስ ስለተጎዳ የንዴት አይደለም ይሄን ማውራሽ። እኛ ስራችንን ሙሉ ለሙሉ የድርጅቱንም ጉዳይ የእናቴንም ጉዳይ የአጎቴንም ጉዳይ ሁሉንም ለመጨረስ በሙሉ ለሙሉ ማለት በቃ ሙሉ ለሙሉ በሚባል ሁኔታ እየተቃረብን ነበር። አሁን አንተ እዛ ቦታ ላይ ትንሽ ስህተት ከተገኘ ነፍስን እንደሚነጥቁ ነግሬሃለሁ። ይሄን ታውቀዋለህ መቼም ምን ያክል እንደተቃረብናቸው ሚዲያ ላይ እየለቀቅን ያለንበት ዋና ጉዳያችን ደግሞ እነሱ ላይ እየደረስን እንዳይመስላቸው ነው ራውንድ እየዞርን ያለ ነው። ገባ? ይሄ ሁሉ ነገር የማደርገው እንደዚህ አይነት ስትራቴጂ እየተጠቀምን ያለ ነው ምን አይነት ዲፕ የሆነ ስራ እየሰራን እንደሆነ ለማሳየት ነው። በጥልቀት እነሱን ለመቆጣጠር ምን ያክል እንደተቃረበ ለማሳየት ነው። አንተ ሄደህ እዛ ቦታ ላይ በህይወት መመለስ በጣም ታምር ነው። ገባ? ምን አይነት ታምር ነው! እንዴት እንደተረፍክ እግዚአብሔር ነው የሚያውቀው። ገባ? ለእኔ ቀላለሁ ብትለኝ እኔ አላምንም። ገባ? ለምን እንደሆነ አውቀዋለሁ። ከጀርባ ምን አይነት ሰዎችን እየተከታተልን እንደሆነ ስለማውቀው። አሜን። እኔ አሁን ነገሮች ሁሉ ግራ እያጋቡኝ ያለው ይሄ ነው። ሙሉ ለሙሉ እኛ ክሩ ላይ በጣም መሰራት ያለባቸው ነገሮች አሉ። በጣም እኛ ክሩ ላይ ሳይሆን በጣም በሚያጠራጥር ደረጃ እንዳልከው ነው። አይ ቤተሰቦች ማወቅ ያለባቸው ነገር ብዙ ነገሮች አሉ። አዎ እውነቱን ነው። ሰሞኑን ከአቤልና ከእናቱ ኬዝ ላይ በጣም ርቀናል። የራቅንባቸው ምክንያቶች ደግሞ ግልጽ ነው። ነገሮችን ሁሉ አንደርከቨር ነው እየሰራን ያለ ነው። በጣም ዞረን ነው እየሰራን ያለ ነው። ምንም በማይገመትበት ሁኔታ አንድም ሰው ሊጠረጥር አይችልም እየሰራን ያለበት ሁኔታ። ለዛም ተብሎ ነው እኔና አስቻሉ ብቻ እዚህ ኬዝ ላይ የተመደብ ነው። ምንም አይነት ጥርጣሬ ምንም አይነት ፍንጭ እንዳይወጣ የተደረገው ማለት ነው። ነገር ግን እንዴት እንደዚህ ሊሆን ቻለ ነው? እንዴት ሃው እኔም አስቻለው እዛ ጋር እየሰራን እንዴት እንደዚህ ነገር ሊፈጠር ይችላል? ባለፈም እኔ በጣም ተጠራጥሬ ብዙ ነገሮችን ሁሉ አሳጣራ ነበር። ኢቭን የስትሪት ካሜራዎችን የመንገድ ላይ ካሜራዎችን ሁሉ አስወርጄ እያንዳንዱን ነገር እያየሁኝ ነበር። መኪናው ሲቆም ተደብቀን ስንቀርጽበት የነበረው ሌላም ኃይል ተጨማሪ ኃይል ያስቀምጥንበት ቦታ እያንዳንዱን ነገር እያጣራው ነበር። አንድም ሰው ግን ከኪሱ ስልክ አውጥቶ የሆነ ነገር ሊያደርግ ያደረገ ነገር አልነበረም በፍጹም። ሃው እንዴት ነው እንደዚህ ሊፈጠር የቻለው ነው? ያው እንዴት እንዴ! ይሄ እኮ በፍጹም እኮ ኢቭን እኮ በጣም በሚገርም ሁኔታ ጥቃት የደረሰብን ቦታና የምንከታተላቸው ያሉበት ሰው ቦታ በጣም ርቀት አለው። በጣም እንዴት እንደዚህ እኔም አስቻለው ምንም አይነት ነገር አላየንም። ጥቃት በሚደርስብን ሰዓት አሁን አስቻለው ምን አይነት ሁኔታ ላይ ነው? በጣም ከባድ ሁኔታ ላይ ነው ያለው። ከባድ ማለት እስካሁን አልነቃም እስካሁን። ቆይ አቤላ፣ ለምን ይሄ ከባድ ኬስ ከሆነ ለምንድን ነው የማታቆሙት? እሺ ወንድሜም እኮ ይሄን ሰሞን እቤት ማታ አይመጣም። ከአሁን በኋላ ደግሞ እኔ ጋርም አይመጣም፣ ከዚህ ቤት አይመጣም። ገባሽ? እሺ ምንድን ነው የሚሰራው? ቁጭ ይላል።
አስፈላጊ የሆነውን ነገር ምንም የሚያሳስብሽ ነገር የለም። በቃ ባይ ፋይናንሻል ምንም እንድታስብ አልፈልግም። በቃ እሱ ተገቢ የሆነ እንክብካቤ ይደረግለታል። ሲድን ደግሞ ከኔ ጋር ማውራት ያለበት የተነፈሰ ነው። እሺ አስቻለውስ? ለአንቺ ብቻ ነው ወንድምነቱ፣ ለኔም ወንድሜ ነው። ገባሽ? አስቻለውስ? እሺ የሌላችሁ ህይወትስ ለምንድን ነው የማታቆሙት? ይሄን ኬዝ ያልገባሽ ነገር አለ። አቤል ያለበት ሁኔታ እንደዚህ የሚባል ሁኔታ ላይ አይደለም ያለው። እየሞታችሁ ነው። ቀን በቀን እኮ ሁላችሁም ታልቃላችሁ። መሞት ካለብን ሞተን ነገሮችን ሁሉ ማጥራት አለብን። ምን እያልክ ነው እንዴ? ይሄ ግዴታችን ነው። እኛ ነው የተታችሁ ነው የምትሞቱት። ነገ እኮ ቤትም ይመጣሉ፣ አንኳኩተው ይመጣሉ። ለምንድን ነው ቢለው የማታቆሙት ይሄን ጉዳይ? እንደሱ አታስቢ። አሁን አስቻለው እኔ በቤት እስካለሁ ቃል ገባልሻለሁ። ሙሉ የኔ ክሩ አባል የሆነ ቤተሰብ ምንም ነገር እንደማይነካው ቃል ገባልሻለሁ። ምንም ነገር አትይው። ይሄው ተነኩ እኮ አስቻለው እዛ እስካሁን አልነቃም። ይሄ ወንድሜ እንደምታየው ነው። ይሄው አተነፋፈሱም እኮ ትክክል አይደለም። እሱ አልነካም በማለቱ ነው እንጂ እዚህ ቤት የመጣው። አሳይ ነበር እንኳን እንደዚህ ተሰባብረጠበከኝ እንጂ አሳይ ነበር ምን እንደምትሆን። ታው ይያልኩ በጥንቃቄ ኤርሚያስ ትሞት ነበር እኮ በህይወት መኖር። ወይኔ አቤል ሰዎቹ እኛን ካላጠፉ የሚቆሙ ሰዎች አይደሉም። ወይ እኛ ቀድመን እናጠፋቸዋለን ወይ ያጠፉናል። ይሄን ያለን አማራጭ። ከመጠፋፋታችሁ በፊት ለምን አታቆሙትም? ይሄ የሚቆም ነገር አይደለም እህቴ። ምን አለ ብዙ ያልገባሽ ነገር አለ። እሺ ለአባታችን የጓደኛችንን የወንድማችንን ብሩክ ነው ወንድሙን የገደሉት። ለዛውም ቤት ድረስ ገብተው ግን ካዲያ በቀል ሲሆን ምን እየሆነ እንደሆነ እያያችሁ አይደል? እኛ ካላስቆምናቸው እነዚህ ሀገር የሚያጠፉ ወንበዴዎች ናቸው። ይኸውልሽ አንድ ነገር ልንገርሽ። ዛሬ እኔ የምሰራውን ስራ አቁምኩኝ ማለት አትሊስት እኔ እዚህ ጋር በመስራቴ ብቻ አካባቢ ላይ ያሉት ሰዎች እኔም በመፍራት ብዙ ነገር ሲተርፍ ደግሞ ለምችለው ያክል ለብዙን እየደረስን እንገኛለን። ግን እኔ ሳቆም ደግሞ ቢያንስ እስከዛሬ የታሰሩትን ሰዎች አስባቸው። እስከዛሬ የታሰሩትን ገና የሚታሰሩትን እነዛ ሁሉ ሰዎች ምን ያክል አቅም እንዳላቸው አይተናል። በብሩኬ ላይም ደግሞ እቤት ድረስ ሄደው ምን አይነት ነገር ታዩ። እሱን አተባባዩ እሱ እጁን ያገኘ። ይኸውልሽ እኔ መጎዳቱ ደስ ብሎኝ አይደለም ገባሽ? ግን ደግሞ ኤርሚ በህይወት መትረፉ ታምር ነው። እውነት ነው የምልሽ። እኔ አሁን እዚህ ጋር ልናገርም በቃ ምን አይነት ኬዝ እየተከታተል እንደሆነ አውቀዋለሁ። ገባሽ? እሺ እንደዚህ ከባድ ከሆኑ ለምን ብዙ ሰው አይመደብም? ኬዙን አንተውም ካላችሁ ብዙ ሰው መመደብ አለበት። ይኸውልሽ እንደዚህ አይነት ሁኔታ ላይ መመደብ ያለባቸው በጣም ለኔ የቅርብ የሆኑ ሰዎች፣ የጉዳዩ ኃይለኝነት የገባቸው ሰዎች ናቸው። በጣም ምንም አይነት ትሬኒንግ የወሰደ ሰው አይደለም የሚያስፈልገኝ፣ የተረጋጋና ብል የሆነ ሰው ብቻ ገባሽ? ለዛ ነው እነሱ ነው የተጠቀምኩት። እሺ የሚከታተለን ሰው አለ አላችሁ። ውስጣችሁ ማን ለእናንተ ማን ለእነሱ እንደሆነ የምታውቁት ጉዳይ አለ። አሁን ሙሉ የክሩ አባላትን ማጽዳት ባለበት መንገድ ማጽዳት ይኖርብናል። እሱ እስከሚጸዳ እኮ እያለቃችሁ ነው ያላችሁት። እሺ ምን ማለት ትችላለሽ? ሰውን ሳታምኚ ከሰው ውጭ እኔ አሁን አንቺን ሳውራሽ እያመንኩሽ ነው አይደል? አንቺ ከጀርባሽ ምን እንዳልሽ ምን አውቃለሁ? እኔ ከፊት የምታወሪኝ ብቻ ነው የማውቀው። ሰው ነኝ አይደል? የፈለገ ነገር ቢሆን ሰው ነኝ። ከፊት የምታወሪኝ ብቻ ነው የማውቀው። ከጀርባሽ ምንም አይነት ነገር እያሰብሽ አሁን እኮ ሳውራሽ እኮ ሌላ ነገር አናሊዝ እያለች ሊሆን ይችላል። ገባሽ? ግን እኔ የማውራሽ በፊትሽ ያለውን ነገር ነው። ደግሞም አልፈራም። ምክንያቱም አንደኛ ፈጣሪ ያለ ከኔ ጋር፣ በቃ ከማንም ሰው በላይ ፈጣሪ ያለ ከኔ ጋር። ባይሆንማ ስንቴ ሞተናል። ኤርሚም ዛሬ እንደዚህ ቁጭ ላይ አውራንም ነበር። ማውራት ካለብን ደግሞ ስለ ፍንጩም እኔ ከአጎቴ ጋር ስለተጣለንበት ጉዳይም ሁሉን ነገር በመዘርገፍ በምን አይነት መንገድ እያጣራው እንደሆነ አስፈላጊ ከሆነ ደግሞ የኔና ያጎቴ መጋጨት ሚንስ ምን እንደሆነ በሚቀጥሉት ቪዲዮዎች ላሳያችሁ እምወድ ይሆናል። ችግር የለም። ሁሉንም ነገር ስቴፕ ባይ ስቴፕ አስተካክላችኋለሁ። ይሁንና ኤርሚያስ አስቻለው ምን እንደሆነ ቀጥታ ሄጅ የማይሆናል። አንተ ግን የነበርክበት ሁኔታ ስትከታተል ወይ ተኩሱላ እንዳለ ነው በሰዓቱ እግዚአብሔር አወጣቸው እንጂ በጣም ተኩስ አለን የተባልኩት። ግን ያው የእንትን ሽጉጥ ምናምን የተመቱት ቦታ የለም። የድብደባው ነው። አስቻለውም በጣም ነው የተጎዳው፣ በጣም ነው የተደበደበው። ስቲል እስካሁን አለመንቃት ማለት ምን እንደሆነ አስበው። ግን በሰዓቱ ፖሊሶች እና እዛ አካባቢ በጣም ተጮሆ ምናምን ነው እንትን የተባለው። ግን አልተመቱም። ይሄ እንትን እንዴት ነው የሚቀጥለው? ማታ የተወሰናችሁ ሰዎች ፋይልና መኪና ይዛችሁ ውጡ ስላችሁ ነበር አይደለ? ይሄ ሁሉ ነገር ሲሆን ቢሮ ሄዳ ነገሮችን እንድታስተካክልና የቀሩትን ነገሮች የትኛውም እንቅስቃሴ ማሳወቅ አለበት አይደል? አሞኛል ልልህ እችላለሁ፣ ታምሜ ላይክ የሆነ ቦታ ሄጄ ልመለስ እችላለሁ አይደል? ያ ነገር አይመለከትም። እኔ ልታመም ልሁን አንተ የምትንቀሳቀሳች መሳሪያ እስከምትተኳኩስ ድረስ እኔ አላውቅም ነው ኤርሚያስ። ምን አለ መሰለህ አሁን የተፈጠረው ነገር
ላይክ ከምንገምተው በላይ የሆነብን ትልቁ ነገር ምን እንደሆነ ታውቃለህ? እንደሌላ ጊዜው በቃ ስራችን የነበረው ያለፈው ሳምንት ያለፈው 15 ቀን ሙሉ ለሙሉ የነበረው ሚሽናችን ምንድነው ከየት ተነስተው የት ይገባሉ፣ ከየት ገብተው ወዴት ይወጣሉ የሚል ነገር ብቻ ነው ስንከታተል የነበረው። ኢቭን የተለያዩ እንቅስቃሴዎች የፋይል ማሸሽ የሆነ ነገር ማሸሽ ምናምን ነገር ሲሆን ከርቀት ነው ፎቶ እናነሳለን፣ ሪከርድ መደረግ ያለበት ነገር ሪከርድ እናደርጋለን፣ እናስቀምጣለን። ሙሉ ለሙሉ የምንሰራው ሚሽን ይህን ብቻ ነበር። ምንም አይነት ፕላን አልወጣም። ላይክ ጥቃት ለማድረስ ወይም ቤታቸውን ለመውረር የሆነ ፎርስን ተጠቅመን ጥቃት ለማድረስ ምንም አይነት ሚሽን አልነበረንም። ስለዚህ ያ ነው የነበረው። ምንድነው ዋና ሀሳባችን የነበረው ወይ ከተቻለ ጥናቶችን እንሰራለን። ጥናቶችን ከሰራን በኋላ ወይ ሚቲንግ ሲኖራቸው፣ ስብሰባ ሲኖራቸው፣ የበላይ አካሎች በሚሰበሰቡበት ላይ ሁሉንም በአንድ ላይ ለመያዝ ነበር ሀሳባችን። ስለዚህ እያንዳንዱ የሰራነው የነበረው ነገር ምንድነው እኔ ስኖር አስቻለው ረፍት ይወስዳል፣ አስቻለው ሲኖር ደግሞ እኔ ረፍት ወስዳለሁ። ወይም ደግሞ ውስጥ የቢሮ ስራ ላይ ከቨር የሚደረግልን ከሆነ ደግሞ ሁለታችን ሄደን ስራችን መከታተልና መከታተል ብቻ ነው። እንዳልኩ ነው መጀመሪያ ላይ ከቢሮ ነው የወጡት ሁለት ግለሰቦች። ተከተልናቸው። ከቢሮ ከወጡ በኋላ ወደ ሆቴል ነው የገቡት። ውጭ ላይ ጠበቅናቸው። እንዳልኩ መኪና ቀየርን። ሆቴል ላይ የሆነ ሳምሶን ባዶ እጃቸውን ነበር የገቡት። ሳምሶናይት ይዘው ወጡ። ወደ መኪናቸው ተመለሱና ድጋሚ ሌላ ሆቴል ነው የገቡት። 2-3 ሆቴሎችን መዝግበናል። እዛ ሆቴሎች ላይ ማን ይረፍ ማን ያረፈው ነገር የሚጣራ ነገር ነው። እያንዳንዱ ነገር ፖዝ ነው ያደረግነው። ኢቭን ሆቴሎች ላይ ማን ያረፈው እዚህ ቁጥር ላይ የሚል ራሱ ፍንጭ አልሰጠንም። ምክንያቱም በሆነ አጋጣሚ እዚህ ሆቴል ላይ እዚህ ቁጥር ላይ ማን ያረፈው ብለን ብንጠይቅ ያ እዛ ጋር ያለው ሰውዬ በብር የተገዛ ከሆነ ተጠይቆ ነበር የሚልና የሆነ ፍንጭ ይሰጣል በሚል አልጠየቅንም። በቃ የሆቴሎችን ስም ብቻ ነበር እየመዘገብን የነበረው። ከዛ በኋላ ነበር አስቻለው ክትትል ላይ ነበረ። እንዳልከኝ ወደ ቢሮ ተመለሽ። ሆቴሎች ትራንዚት ናቸው ወይንስ ኢንተርናሽናል የሚጠቀሟቸው ሆቴሎች? በጣም ከሚገርም ሁኔታ 5 ስታር ሆቴሎችን ነው የሚጠቀሙት። ልክ ሁኔታቸው ምናቸው ያው አለ እዛው ሎቢ ላይ ተቀምጠው ከዜጎች ጋር ሲያወሩ ምናምን ነገር አለ። የፎቶ ማስረጃ ብዙ አሉ። እንደዛው ነው ራሱ ፎቶዎቹን ስንወስድ ከቻለን ራቅ እንላለን። ካልሆነ ደግሞ የተለያዩ ካሜራዎችን እየተጠቀምን ካሜራ ተክለን እንወጣና ከሩቅ ነው ቪዲዮዎችን የምንወስደው። እኛ በፍጹም አንቀመጥም እዛ ላይ ምንም አይነት ጥርጣሬ እንዳይፈጠር ማለት ነው። ሚሽኖችን እንደዛ ነበር እየሰራ የነበረው። እንዳልከኝ ፋይሎችን ከቢሮ አውጣና ወደ ሌላ ቦታ ወሰድ ብለኝ ነበር። ልጆችን ሰብስቤ የተለያዩ ፋይሎችን ወሰድኩኝ። ከዛ በኋላ ነው አስቻለ ይደወለልኝ እንቅስቃሴ አላለኝ። ስለዚህ እንቅስቃሴ ካለ የቢሮ ስራዎችን ጨርሼ ስለነበር እንደዛው ጊዜ እንደተለመደው ነው ማድረግ ያለብኝን ጥንቃቄ ወሰድኩኝ። ወደ አስቻለው ሄድኩኝ። አስቻለው ጋር ስደውልለት ኦልሬዲ አንደኛ ሆቴል ላይ ገብተው ነበር። ቀጥታ ወደዚህ ሄድኩኝ። ከአስቻለው ጋር ተገናኘው። ቀጠልን። በቃ 2-3 ሆቴል ላይ ያለውን ነገር ብቻ እየተከታተልን ሄድ ነው። ግን በብዛት የምናየው ነገር ምንድን ነው ለየት ያደረገብኝ ነገር አንደኛው ሆቴል ላይ ሻንጣ ይዘው ከወጡ በኋላ ያው እኛ ካለን ካሜራዎች ምን ካለ የሻንጣዎቹን ዲቴል መውሰድ እንችላለን። በጣም ከሚገርም ነገር አንደኛው ሆቴል ላይ ሻንጣ ይወስድና የሆነ ቦታ ያስቀምጣል። ሌላ ሰው መጥቶ ያንን ሻንጣ ያነሳና ሌላ ሻንጣ አስቀምጦን ይዞ የሚወጣው። ይህም ማለት የሆነ ነገር እየተቀያየሩ ነው ማለት ነው። እነዛ እያንዳንዱ ነገር መጀመሪያ ሻንጣው ሲቀመጥ ሻንጣው ከተቀመጠ በኋላ ሲቀያየር ምን ሲል እያንዳንዱ በሀይድ በተደረጉ ካሜራዎች ፎቶ ተነስቶ ተወስዷል። እዛ ውስጥ ያሉት ሰራተኞች ምናምን ነገሮችን እያዩ ነበር አይደል? በተሻለ መጠን ምንድን ነው የምናደርገው? ያው የተለያዩ ማቴሪያሎች አሉ። እኔ እያልኩ ያለሁት እዛ እቃ ሲቀያየሩ የሚቀመጡትን ሻንጣ ሲቀያየሩ እዛ ቦታ ላይ ያሉት ዌይተሮች ምናምን አንዳንድ ነገሮች እርግጠኛ ነኝ ያንን እቃ ያለው አይቶ ዝም ያሉ ሰዎች የሉ አይቶ ዝም ያሉ ሰዎች አሉ። በእርግጥ ግን ያው የዛ አባል ይሆናሉ አይሆኑ የሚለውን ነገር ስለማናጣራ ስራችን ምንድነው ክትትልና ክትትል ብቻ ስለሆነ ቢያዩም የኛ ስራ ፎቶዎችና ቪዲዮዎችን መውሰድ ነው። ማስረጃ እያደራጀን ስለሆነ ማለት ነው። ይሄ ሁሉ ነገር ትናንት ማታ ነው የተፈጠረው። ይሄ ሁሉ ነገር ትናንት ማታ ነው የፈጠረው። ከዛ በኋላ ግን አሁን በጣም ነገሮች ዊርድ የሆኑበት ሰዓት ምንድነው የመጨረሻ ስራቸውን ከሰሩ በኋላ ይመስለኛል ከመኪና ወርደው የእግር ጉዞ ነበር የጀመሩት። መኪና የማይገባባቸው ቦታዎች ምናምን ነበር እየሄዱ የነበሩት ሳምሶናይቶችን ይዘው ማለት ነው። እንደዛም ሲሆን በጣም በረጅም ርቀት ነበር ስንከታተላቸው የነበረው። ላይክ ከራንደም ሰዎች ጋር ነበር ወቅት ስናደርግ የነበረው። ምንም አይነት ጥርጣሬ ያሳይም ምንም አይነት ፍንጭ ሊያሳይ አይቻልም። የሆነ ቅያስ ላይ ገቡ። ከዛ በኋላ ነገሮቹ ላይ ተበለሻሹት። ከማስታውሰው ነገር እስከ ዛሬ ከምንሰራቸው ስትራቴጂ ወይም ደግሞ ምንም አይነት ነገሮችን እንግዲህ ታውቃለህ። አንድ ሰው በተለይ ደግሞ እንደዚህ አይነት ኬዝ ላይ ያለ ሰው የመኪና መንገድ ወይም ደግሞ ማንም ራንደም ሰው የሚንቀሳቀስበትን ቦታ ለቆ ያሉበትን ታይፕ ታውቃለህ። ከዛ ወርደው ሽንቁር ለሽንቁር ሲጓዙ የታሰበ ፕላን ቢ እንደሚኖራቸው ታውቃለህ። ምክንያቱም ከሆነ ሽንቁር ወደ ሆነ ሽንቁር ስትሄድ የሆነ አንድ መንገድ ዋን ወይ የሆነ ነገር ትይዛለህ። ያ ሲሆን ለማጥቃት በጣም ምቹ ነው የሚሆነው። ከፊት እየቀደሙ ነው፣ የሆነ ቦታ ላይ ቆመው ወደኋላ እናንተ ማጥቃት በጣም ቀላል ነገር ነው። ይሄንን እያወቅ ራስን አሳልፈ መስጠት ገባ። አሁን አንተ ለራስ ላይ የወሰድከው ጥቃት
ከኔ ጋር እንዲያራርቅ ነው የምታደርገው። ገባህ? ግን እውነትህን ነው። በጣም ግራ ያጋባን ነገር ምን እንደሆነ ታውቃለህ? በጣም እንትን ያለ ነገር ሻንጣዎች በተመሳሳይ 2 ጊዜ ሲቀያየሩ 3 ጊዜ ሲቀያየሩ ነበር ብያለሁ አይደለ? ሁኔታዎች ሁሉ የሚያስረጃው የሆነን ሻንጣ የሆነ ቦታ ለማድረስ ነበር። የኛ ታርጌት የነበረው ምንድነው? ይሄ ሻንጣ የት ይገባል የሚለውን ብቻ አይቶ ለመመለስ ነው የኛ ታርጌታችን የነበረው። የሆነ ቦታ ሲገባ እናያለን፣ በዛው እንሄዳለን ነው ሙሉ ለሙሉ ታርጌታችን የነበረው ማለት ነው። ሽንቁር ለሽንቁር ስለ በጣም ይሄን ያህል እንትን ያለ ነገር አልነበረም። ላይክ በጣም በሚገርም ሁኔታ ይሄ ድርጊት የተፈጸመበት ቦታ በጣም ላይክ ዘመናዊ ቤቶች ያሉበት በየሆነ ያህል ቦታ ኬላዎች ያሉበት እንዳለች ፖሊሶች ደርሰዋል ምናምን ያለቻቸው ላይክ ሪል ፖሊሶች ሳይሆኑ በየሆነ ያህል ኬላ ላይ የታጠቁ ሰዎች አሉ። ይሄ ማለት እንግዲህ ኢትዮጵያ ውስጥ እንደዚህ አይነት ቦታ ሊኖር የሚችለው ምን አይነት ቦታ እንደሆነ እኛም ማንም ሰው ያውቀዋል። በትክክል በጣም የገረመኝና ደግሞ በፍጹም ይፈጠራል ያላልነው ነገር አስበው፣ በቅያስ ኬላዎች አሉ። ይህም ማለት በጣም ሰፈሩ ደህንነት የተጠበቀ ነው። እንደዚህ አይነት ቦታ ገብቶ ነው እንደዚህ አይነት ቦታ ላይ ገብቶ ጥቃት ማድረስ ማለት በእርግጠኝነት የሆነ ነገር ደርሷቸዋል። እነሱ ጋር የሆነ የደረሳቸው ነገር አለ። በጣም ያመሳሰለብኝ እንዳልኩ ነው። ለ2-3 ጊዜ የጠራሁትኝ የዛኔ ያንን የመሰለ መኪና ቆሞ ወደ ታክሲ ሹፌርነት ሲቀየር እንደዛ ሲሆን እኛ ተከታትለን በምንይዘው ሰዓት ላይ ጥቆማ የደረሰው የሆነ ነገር አለ ወይስ እኛ ከምናውቀው ቴክኖሎጂ በላይ ይጠቀማሉ እነዚህ ሰዎች? ያመጡት ቴክኖሎጂ አለ። እኔ በጣም የተጠራጠርኩኝ ነው። አዎ በጣም ትልቅ ያመጡት ቴክኖሎጂ አለ። የሰው ልጅ በገንዘብ መግዛት የሚባለው ቴክኖሎጂ እኛ ማናውቀው እኛ ልንደርስበት የማንችለው የሰው ልጅ እንደ ሸቀጥ በገንዘብ የመግዛት ቴክኖሎጂ አላቸው። ገባ? ይሄን ነው የሚበልጡ እኮ። ለዛ እኮ ነው እኔም አቁሙ ያልኳችሁ። ተጎናችሁ ማን እንዳለ ስለማታውቁ አቁሙት በቃ። እሱ ብቻ አይደለም፣ ትእዛዝ ሰጥቻችኋለሁ ለጓደኞቼ። በመጨረሻ የተንቀሳቀስንበት በመኪና ሙሉ ለሙሉ እንዲበተንና እንዲፈተሽ ነግሬያችኋለሁ። የተጠራጠርኩት ነገር አለ ወይ ጂፒኤስ ወይ ደግሞ እነሱ እኛን ለማዳመጥ የሚረዳቸው የተለያዩ መሳሪያዎችን ይህን በጣም በሚገርም ደረጃ ሙሉ ነገር ቼክ እንዲደረግ ያስደረግኩት። ልብስ ያልቀረኝ፣ ጫማ ያልቀረኝ፣ ምን ያልቀረኝ ሙሉ ነገር ተበትኖ እንዲደረግ ነው ያደረኩት። የመኪናው እስካሁን እንትን አልደረሰኝም። መኪናው ተበትኖ ምን ተገኘ ምን አልተገኘ የሚለው ነገር አልደረሰኝም። እሱ ነገር በጣም እንዲጠና ፈልጋለሁ። አስቻለው ታዲያ አሁን ወደ አስቻለው ስንመጣ ዶክተሩ እንዳለኝ ከሆነ በጣም ከባድ ነገር ከኋላ መጥቷል። በሚመታህ ሰዓት ላይ ወዲያውኑ ፌንትን የሰራኸው። ፌንት ከሰራህ በኋላ ድጋሚ ወደ እጅህ ላይ ነው የተመታኸው። ራስህን አታውቅም። ከዛ በኋላ አስቻለውንም ይመስለኛል አስቻለው ትንሽ ተታግሏቸዋል መሰለኝ። መጀመሪያ የተመታሁትኝ እኔ ነኝ። ተታግሏቸዋል መሰለኝ። ያው እኔ ስመታ ዞሮ ምናምን ያለው ነገር ስለተታገላቸው በጣም ዱላ አርፎበታል። በጣም ተመቷልና የመሳሪያ ጩኸት የተባለው ደግሞ ይመስለኛል ጥቃት እየደረሰብኝ ከሩቅ ሲያዩ እነዚህ በየእንትኑ ያሉ አይደለ መሳሪያ እየተኮሱ ነው የመጡት እንጂ ከእናንተ አይደለም። እርግጠኛ እስካሁን የእንትኑን ካሜራ አልወጣልኝም የሰፈሩ። ግን ከዛ በኋላ ዶክተሩ ሲነግረኝ እናንተን ለማዳን ተብሎ ብዙ ጥይት ሲተኮስ እንደነበር። አስቻለው አሁን ላይ በጣም በሚያሳዝን ሁኔታ ኮማ ላይ ነው ያለው ሆስፒታል ላይ። እስካሁን ሊነቃ አልቻለም። ደውላቸው ለእኛ ዶክተሮች ልካችሁ ነበር? ዶክተሮችን ልክ ያለው ዶክተሩ እንዳለኝ ከሆነ የተሻለ መጠን የመጀመሪያ ስራችን የሆነው ኮማ ውስጥ ነው ያለው፣ ከኮማው ማውጣት ነው። ከኮማ ከወጣ በኋላ ደግሞ እያንዳንዱ ነገር ስቴፕ ባይ ስቴፕ ነገሮቹን ቼክ እንደሚያደርግ ነው የነገረኝ። አይ አንተ ለእኔ ምን ያክል እንደምታስፈልገኝ እያወቅ በዚህ ደረጃ ራስን እንደዚህ ለማጋፈጥ ሰሞከርክ ከኔ ጋር ምን አይነት ነገር ውስጥ መግባት እንደፈለግ ግልጽ ነው። ገባ አይደለ? ይሁንና አሁን ጠላቶች ጋር ማውራት የምፈልጋቸው ነገሮች እስካሁን ሀይድ አድርጌ ምንም እንደማያውቅ ሰው እንደ ቂል ከጀርባ ያሉትን ፋይሎች ሰራ የነበረው ይረስ ለአጎቴም ከኔ ጋር የተጋጨህበትን ቀን አስታውሰው ካሁን በኋላ የሚመጡትን ማዕቶችንም ተቀበለው። እሺ እስከዛሬ ብዙ ፋይሎችን እንግዲህ ሀይድ አድርጌ ነበረ። አሁን እንግዲህ ፋይሎችን በማውጣት እጄ ላይ ያሉትን ሰነዶች በሙሉ እስካሁን እየደበኩልህ አይደለም በመያዝ ወይም ደግሞ ሀይድ በማድረግ ስል ለመደበቅ አንተን ለመተባበር አይደለም። እንዳንተ አይነትን ሰው ለመተባበር አይደለም ለማየት አልፈልግም። በጣም መስተቀጥጠኝ ሳይል ራሱ በመጸየፍ ደረጃ ማለት ነው። በፍራቻ ሳይሆን በመጸየፍ በጣም ስቅጥጥ የሚለኝ አንተን ለራሱ ስላንተ ሳውራ ለራሱ ግን እስከዛሬ አንደር ከቨር ስንሰራ የነበሩትን ነገሮች በሙሉ ይፋ ማድረግ ጀምራለሁ። አንተ የምትገባበት እስኪጠፋ ድረስ ፋይሎች ይወጣሉ። ምን እጄ ላይ እንዳለ ደግሞ ታውቀዋለህ። ለዚህ ነው እግር በእግር እየተከታተል ማንንም ሰው መግደል ትችላለህ። እኔ በህይወት እስካለው ድረስ መስራት አላውቅም። እኔ ስሞት ደግሞ የሚቀጥለው ሰው ይቀጥላል። መቆም ያለበት ነገርም ካለ ይቆማል። እስከዛ ግን መስራት ያለብኝን ስራ እሰራለሁ። በተለይ ደግሞ አሁን
ኦልሬዲ ገብቶሃል። አንደር ከቨር ቤት በኩል እየመጣው እንደዋለ ነክተሃል። ከነቃ ደግሞ ፋይሎችን መዘርገፍ ግዴታ ነው። ገባ አይደለ? እኔ ምንም እንደማያክሰው ሆኜ በዚህ በኩል ያከሌ እንትና እያልኩ ስሰራ ሳላቀርቼ ወይም ደግሞ ሳይገባኝ ቀርቶ አይደለም። ጭንቅላት እንደምበልጥ ታውቀኛለህ፣ እበልጥሃለሁ በደንብ። አሁንም ደግሞ ነግሬህም አስይዝሃለሁ፣ ልክህን አስገባሃለሁ። እጄ ላይ ደግሞ ምን እንዳለ ታውቀዋለህ። በቅርብ ይፋ ማደርግ ይሆናል። አሁን ይፋ አደርገዋለሁ። ከዛን ምን እንደሚሆን ምን እንደሚወጣ ኤርሚያስ እጃችን ላይ እንግዲህ ብዙ አይነት ከአጎቴ ጋር ያጣሉኝ ፋይሎች አሉ። ለዛም ሲባል ነው አንተን እና አስቻለውን በዛ በኩል ዲቴል ነገሮችን እንድታጣሩ ሞር ደግሞ ከባድ በሆኑ መንገዶች ነገሮችን በዚህ በኩል ማንም ሰው በማያውቀው በማይገምተው መንገድ እዚህ ጋር እጅል ሆነን እየሰራን የነበራቸው ነገሮች ነበሩ። በዛውም ደግሞ ብዙ አይነት መልካም ሰዎችን እያገዝን ነበር። አሁንም ደግሞ በራሳችን በቅርብ እንግዲህ የተደረገልን ለእኔ ማለት ለአንተም ነው ጊፍት የተሰጠን ነገር አለ። በዛ አማካኝነት ለብዙዋን ደግሞ እኛ ራሳችን ለመርዳት እያሰብናቸው ያሉ ነገሮች አሉ። እነዛ ነገሮችን ማድረግ ባለብን መንገድ የምናደርግ የሆነ ግን ደግሞ አሁን ቀጥታ የምንገባው ወደ ተቀመጡት ፋይሎች ነው። ከዛም በኋላ እነዛን ፋይሎች ይዘን አጎቴ ከኔ ጋር የተጋጨበትን ሰበብ መስማት የምትፈልጉ ብዙዋን አላችሁ። ይፋ ማደርግ ይሆናል። በቅርቡ ይፋ አደርገዋለሁ። ከዛም በኋላ ይፋ ሳደርግ ደግሞ ይዞት የሚመጣው ብዙ አይነት ጣጣ አለ። እነሱንም ጣጣዎች ደግሞ ከኔ ጋር የሚያነካካው ነገር የለም። መቀበል ያለበት ሰው ነው የሚቀበለው። አንደር ከቨርም ደግሞ የህግ አካላቶች ብዙ ነገሮችን አጣርተው ጨርሰው ነው ይሄንን ነገር ስላጎቴ ያወራው። እኔና እሱን ያጋጭ ነገር አለ አልናገርም ስል ዝም የተባልኩበት ምክንያት እኔ ከህግ በልጭ አይደለም፣ ለህግ አካል አሳልፌ ሰጥቼ ያሉት ነገሮች ናቸው ተጣርተው እኔ ነፃ መሆኔ ምንም ነገር እንደሌለብኝ ከሱ ጋር የሚያነካካኝ ነገር እንዳለ ስለታወቀ ነው ብዙ ነገሮች። አሁን ግን ከስር መሰረቱ እናቴንም እኔንም ነፃ የሚያደርገኝ አጎቴን ደግሞ መቀመቅ ሊያስገባው የሚችሉ ፋይሎችን እያሰባሰብኩኝ ይገኛሉ። ለአንዴና ለመጨረሻ እሱን የምንጥልበትን ነገሮች ነበር አንደርከቨር ከኤርሚያስና ካስቻለው ጋር እየሰራን የነበረው። በዛ በኩል ያሉት ወንድሞቼ ብሩክም ልዑልም ያውቁታል። ግን ደግሞ ይህን ነገር እስካሁን ይፋ አላደረግንም። አሁን ይፋ የምናደርግበት ሰዓት እየደረሰ ስለሆነ ሙሉ ለሙሉ እንግዲህ ይፋ የማደርግ ይሆናል። አንቺም እንድትጨነቂ አልፈልግም። ኤርሚያስ እጅ ላይ ለየት ያለ ነገር ካለ ለተወሰኑ ቀናቶች ማረፍ ስላለብህ አሳልፈ ትሰጠኛለህ። አንተ እንድትቆጣጠር ያደረግኩት ብዙ አይነት ኬንያ ላይም የተባለው ነገር የተላኩ ሰዎች አሉ። እንግሊዝ ሀገርም የተላኩ ብዙን ወንድም እህቶችም አሉ። በብዙ መንገድ እየተከታተልን ያለን ነገሮች ስላሉ ለእናንተ አንድ መልእክት አለኝ። ዛሬ እንግዲህ ከተፈጠረው ነገር በኋላ ብዙ አይነት ማስረጃዎችንም ሆነ ምን የማውጣትና ነገሮችን ይፋ የማድረግ ጉዳይ ስለያዝን እናንተ ራሳችሁን ነፃ የማድረጉን ጉዳይ ጠንቀቅ ብላችሁ እንድትሰሩልኝ እፈልጋለሁ። ይሄ የትእዛዝ ሳይሆን መልካም የወንድማዊነት ወይም ደግሞ የኔ የምክር አገልግሎት እንዲሆን ነው የምፈልገው። ምክንያቱም አሁን ሁላችንም ተጋግዘን በአንድ ሆነን እየሰራን ያለንበት ጉዳይ ነው። ቢሆንም እናንተ ሳታውቁት የሚሆን ነገር ስላሌለ ያላያችሁም እንድታዩ ሜቢ አንድ ላይ ሚቲንግ አለን። በዛ ሚቲንግ ላይ ላሳውቃችሁ ዲቴል ልነግራችሁ የሚገባ ጉዳዮች አሉ። ግን አጎቴ ጋር እንዲደርስ ስለፈለግኩኝ ነው። ብዙ አይነት ጥቃት እንዲሰነዘር ስለምፈልግ ነው። ያ ጥቃትም ደግሞ እሱን እንደሚያሰንፉ አውቀዋለሁ። ያደርጓል። እንደዚሁ እየነገርኩት እንደሚያደርጉ አውቃለሁ። ይሞክራል። እናንተ ራሳችሁን ጠብቁ፣ ጠንቀቅ በሉ። እንግዲህ ብዙ አይነት ፋይሎችን ይፋ የማውጣት ጉዳይ ይዘናል። ኤርሚያስ እንግዲህ አባትህም ባለበት ቦታ ሙሉ ለሙሉ ጥበቃ እንዲደረግለትና እዛ አካባቢ ካሉት የህግ አካላቶች ጋር ማውራት አለብኝ። ያለበትም ቦታ ዲቴል ትነግረኛለህ፣ ለህግ አካላቶችን ማሳወቅ። እኔም አስፈላጊ የሆኑ ነገር አደርጋለሁ። አንቺም ደግሞ ፈቃደኛ ከሆንሽ ለተወሰኑ ጊዜያቶች ከኛ ጋር እንድትሆኝ ይፈልጋለሁ። ብዙ አይነት ነገሮችን የማደርግ ይሆናል። ምክንያቱም ትንሽ ለየት ያለ ቦታዎችን ነው ለእናንተ የማዘጋጀውና ላይክ እንደኛ ሀሳብ ሙሉ ለሙሉ ነገሮችን ከጨራረስን በኋላ ነበር እኛ አካባቢ ላይ ያሉትን ሰዎች ማለት የመጠበቅ ወይም ደግሞ ልዩ ቦታ የማድረግ ሀሳቦችን የነበረን። ያ ካልተሳካ ግን አሁን ነገሮችን ቀድመን እንድንሰነዝር ወይም ደግሞ ጥቃቶችን እንድንጀምር ተደርጓል። ይሄ ደግሞ ጥንቃቄ እንድናደርግ አልፎ ተርፎም ደግሞ የራሳችንን ቤተሰቦች ቀድመን ሰብሰብ አድርገን የምንፈልገውን አይነት ነገር መጎዳት ያለብንም ሰዎች እንግዲህ ከፊት ሆነን እንድንጎዳ ግልጽ የሚሆንበት መንገድ ነው። በዛ በኩል እንግዲህ ወንድሜ እንዳለሽ
ከጀርባችን ሆኖ ብዙ አይነት አሁንም አላማ የሚያሰጥ ስራዎችን እየሰሩ ያሉ ነገሮች ሊኖሩ ይችላል ክሩ አባላት ውስጥና ይሄንን በድፍረት ነው የምለው። ምን አይነት ቅጣት ልወስድባቸው እንደምችል ያውቃሉ። ችግር የለውም። ምክንያቱም የዋህ አይነት ነገሮችን ስናሳይ ሳናቀርተን አይደለም ተገቢውን ቅጣት ስንሰነዝር ወይም ደግሞ ከኛ መጥፎ ምላሽ መስጠት ስንጀምር ምን ያክል ከባድ እንደሚሆን ለጠላትም ለወዳጅም እንድታውቁት እፈልጋለሁ። ይሄ ለኔ መሰጠት ያለበት መልስ አልነበረም። ያስመለጣቸው ሰዎች ኤርሚንም አስቼንም እንግዲህ ልታስጎዱብኝ የቻላችሁ ሰዎች እርግጠኛ ነኝ እኛ አካባቢ ላይ ያላችሁ ሰዎች እንደሆነ ግልጽ ነው። ወንድም ኤርሚያስ ብዙ ነገሮችን በስሜታዊነት ብሏል። ስለ መኪናውም ጉዳይ ስለ ብዙ ነገሮችን ስንቀርጽ ዝም የምንለው አይቶ እንዳላይ የምናልፈው እዚህ ሚዲያ ላይ ላለማውራት ነው። ገባችሁ? ሚዲያ ላይ አውርተን ነገሮቻችንን ግልጽ ላለማድረግ ፈልገን ነው እንጂ ሳናቀርተን አይደለም። እናንተ ላይም እንግዲህ እየተደረሰባችሁ ያላችሁ ሰዎች አላችሁ። ለማምለጥ እንኳን የማትሞክሩበት አይነት ሁኔታ ውስጥ ነው ያላችሁት። ለዛም ነው አሁን እንደዚህ በግልጽ የምናገረው። ይሄን ቪዲዮ አይታችሁ 10 ደቂቃም ሳትቆዩ የምትያዙ ሰዎች አላችሁ። ይሄ ግልጽ ነው። ስላደረጋችሁት እስከዛሬ እንግዲህ አብልተን አጠጥተን አብረን ኖረን ስለነከሳችሁት እጅም እንግዲህ ዋጋ የምትከፍሉበት ሰዓት ደርሷል። የኔም ቤተሰቦች ሰብሰብ አድርጌ እንግዲህ ጥቃቶቻችንን የምንሰነዝርበት ሰዓት ነው። እስቲ በአንተ በኩል ማለት የምትፈልገው ነገር አለ? ይርሚያስ? አዎ ማለት ላይክ እኛ መስሪያ ቤት ያለው ኢንቫይሮንመንት በጣም ፋሚሊ የሆነ ኢንቫይሮንመንት ነው ያለው። በጣም ተከባብረን ተዋደን ነው እየሰራን ያለ ነው። ግን በመሀል በጣም የማናስባቸው ጥቃቶች የማናስባቸው ነገሮች እየገጠሙ ነው ያሉት። ያንዳንዱ ነገር ደግሞ መጥራቱ አይቀርም። አንድ በአንድ እየጠራ ይሄዳል። እየሰራን ያለ ነው የሞትና የህይወት ጉዳይ ነው። ወይ ገሉናል ወይ እንገላቸዋለን አይነት ነገር ነው። በእርግጠኝነት ደግሞ እነዚህ ለሀገር ነቀዝ የሆኑ ሰዎችን ከማጥፋት ወደኋላ አንልም። አንዳንዴ ራሳችንን ዝቅ ስናደርግ እዚህ ጋር ያለውን ነገር ብቻ የምናይ ወይም ደግሞ የሆነ መረጃን ፈርተን ወይ የሆነ ነገር ሸሽተን ወደ የሆነ ቦታ የምንሄድ ነው የሚመስላቸው ሰዎች አሉ። አይደለም፣ በፍጹም ተሳስታችኋል። እኛ እዚህ ጋር ቀጥታ እንናገር እንጂ ሁሌም ስራ ላይ ነን። 24 ሰዓት ስራ ላይ ነኝ። እኔ ብተኛ ወንድሜ አይተኛም፣ ወንድሜ ብተኛ ሌላኛው ወንድሜ አይተኛም። ይሄ ነገር እስከሚያበቃ ድረስ እስከ መጨረሻው ድረስ ዝግጁ ሆነን ያለ ነው። በጣም የሚገርመው አቤላ ባለፈ ያልከኝ ነገር ነበር። እያንዳንዱ ከእንግሊዝ የሚመጡ ኢንፎርሜሽኖችን የያዝክ ያለውን ነገር እንድታሳውቀኝ ብለኸኝ ነበር። ያሳወኩ መረጃዎች አሉ። ሰሞኑን ደግሞ የመጡ በጣም ብዙ መረጃዎች አሉ። አንድ በአንድ እያደረግን እናወጣቸዋለን። ሁሉም ደግሞ መጨረሻውን እንደሚያሳምሩት እርግጠኛ ነኝ። በጣም ያስደስተኝ ነገር ምንድን ነው? ያው እንደምናውቀው ወደ አውሮፓ ወደ አሜሪካ የተለያዩ ሀገራት ላይ በፖሊስነት ይሰሩና ወያኔ የፖሊስነት ስራ መጨረሻ ላይ ማቆም ሲፈልጉ ወይ ነገር ሲፈልጉ የግል የራሳቸውን ስራ ይሰራሉ። የግል ስራ በሚሰሩበት ሰዓት ላይ አንዳንድ ፖሊሶች የግል ኢንቨስቲጌት የማድረግ ስራዎችን ይሰራሉ። አንዳንዴ ፖሊስ የዘጋቸውን ኬዞች ተበዳይ እነሱ ጋር ይመጣና ይሄ መረጃ ፖሊስ አብቅቷል ብሎ ዘግቶልኛል፣ ነገር ግን እኔ አላመንኩበትም፣ አንተ ተከታተልልኝ ይሉና በዛ በግል ዲቴክቲቮች እንዲደረግ ያደርጋሉ፣ እንዲፈተሽ ያደርጋሉ። እንደዛ እንዲደረግ አዘኸኝ ነበር፣ ኮንታክት አድርጌ እንደዛ እንዳደርግ ነግረኸኝ ነበር። 2 በጣም ጎበዝ ፖሊሶችን አግኝቼ ነበር እያንዳንዱ ነገር እንዲያጣሩልን። በጣም በሚገርም ሁኔታ ስለ ታሪኩ ስነግራቸው እየተፈጠረ ስላለ ነገር ስነግራቸው ልክ እንደኛ ይህን ነገር የሚቃወሙ ሰዎች ናቸው። እዛ ላይ ከሚቃወሙ ግሩፖች ውስጥ አንደኛ የሆኑ ፖሊሶች ናቸው። ይህ ነገር የተለያየ ሀገር እነሱ ሀገር ላይ ኖርማል ሆኗል። በትክክል ሁለቱም በጣም በሚገርም ሁኔታ በስደት ወደ እንግሊዝ ሄደው እዛው የሚኖሩት ያልከኝ ናቸው እና በዚሁ አጋጣሚ በጣም ማመስገን እፈልጋለሁ። ሰሞኑን በጣም ወሳኝ የሆኑ መረጃዎች መጥቶልናል። ባለፈ ስታየው የደነገጥከው መረጃ ራሱ በጣም በሚገርም ሁኔታ ከነሱ ነው የመጣው። አሁንም በጣም ብዙ ተጨባጭ መረጃዎች እየመጡ ነው። ይህም ማለት ቤተሰቦች እንድታቁም ፈልገው እዚህ ሀገር ብቻ አይደለንም፣ አልፈን አጎቱ አለበት የሚባልበት ሀገር ላይ ራሱ እየተሰሩ ያሉ ስራዎች አሉ። በቅርቡ ሁሉም ነገር ፍርጥርጥ ይላል። አቤል እንዳለው ነው። በቅርቡ በምን ከአጎቱ ጋር እንደተጣላ፣ ለምን ይህን ያህል ቅራኔ እንደተፈጠረ፣ አጎቱ ለምን በእጃዙር መጥቶ እሱንም እናቱንም አዘቀጥ ውስጥ ለመክተት እንደፈለገ የሚያሳዩ እያንዳንዱ መረጃዎች ፍርጥርጥ ብሎ ነው የሚወጡት። የዛኔ በየቤታችሁ ተደብቃችሁ ይህኔ እኮ ይታወቃል፣ ባለትዳር የልጅ አባት ሆናችሁ እዚህ ነገር ውስጥ ተዘፍቃችሁ እየኖራችሁ ነገር ግን አይታወቅም ብላችሁ የምትኖሩ ሰዎች እያንዳንዱ ፍርጥርጡ ነው የሚወጣው። ያኔ አቤል እንግዲህ የአጎትህን መጨረሻ የምናይበት ጊዜ ይሆናል ማለት ነው። እንግዲህ ብዙ ነገሮችን አንስተዋል። እኔ ደግሞ የተወሰነች ነገር ልጨምርላችሁና
ብዙ እንግዲህ የኢሮፓ ሀገራቶች ላይ ያሉት የህግ አካላቶች እንደኛ ትንሽ በህግ ላይ ቀልድ አያውቁም። ማንኛውም ደግሞ ሲቪል የሆነ ሰው ሚሊተሪ ነገሮች ውስጥ በሚያውቀው በእውቀቱ ልክ ፓርቲሲፔት ማድረግ ይችላል። እነዛን ፓርቲሲፔት የሚያደርጋቸው ነገሮች ደግሞ ሙሉ ለሙሉ ሌጋል መሆን አለባቸው። እነዛ ሌጋል የሆኑ ነገሮችን ደግሞ እንግዲህ ተገቢ በሆነ መንገድ ማስረዳት ነው ያለብን። ካስረዳ በኋላ ብሎታል። ብዙ ነገሮች እንግዲህ ተገቢ በሆነ መንገድ ክትትል ይደረግልሃል ማለት ነው። እንግዲህ እኛም ባጣራናቸው መሰረት እንግሊዝ ሀገር ያሉት የአጎቴም ሰዎች ሆኑ የመሳሰሉት ኢሌጋል በሆነ መንገድ የገቡ ሰዎች ናቸው። ከዛ በኋላ ግን ብዙ አይነት ፈቃዶችን አውጥተው በብዙ መንገድ እየተንቀሳቀሱ ያሉ ሰዎች ናቸው። እዛ ሀገር ላይ ኢንቨስት አድርገው ለሀገሩ ጠቃሚ የሆነ ነገርን እየሰሩ ያሉ ሪከቨር አድርገው ብዙ ነገሮችን እያወሩ ነበር። እኛም ደግሞ ያንን ስራ ነው እየሰራን ያለን። ከዛ እንግዲህ ዲፖርት የሚደረጉበትን ሁኔታዎችን ሙሉ ለሙሉ እንግዲህ እያስተካከልን በሽፋን ወደ ሀገር ውስጥ የሚያስገቡበትን መንገድም ደግሞ ለማዘጋት እየተሞከረ የሚገኙ ነገሮች አሉ። ከዛ ሀገር እንግዲህ ሌጋል የሆኑ ነገሮችን ሀገራችን ውስጥ ሌጋል የሆኑ ነገሮችን ደግሞ የማስገባት መፍት እንዳሌላቸው ምንም አይነት ነገሮች ደግሞ እንግዲህ እዚህ ሀገር ውስጥ ኤምባሲ አለ። ገባችሁ? እዚህ ሀገር ኤምባሲ እስካለ ድረስ ደግሞ በዛ ኤምባሲ ማንንም ሰው ኮንታክት አድርገን የሚፈልገውን መረጃ ተገቢ ለሆነ አካል የማስተላለፍ እነዛን የመሳሰሉ ነገሮችን ደግሞ እንግዲህ ስንጠቀም ማንኛውም ሰው ኢትዮጵያ ውስጥ ቢሆን ብትታሰብ ነው። ገባ? ማንም ሰው ወዴት የማያባርህም ብትታሰብ ነው። ከዛን ሀገር ነች ይቅር ተብለህ ተመልሰህ ከህዝብ ጋር የምትኖርበት እንደኛም ደግሞ እንደዚህ ፊት እንዳይታይ እያደረግን ብዙ ነገሮችን እናሰራለን። ሰው ሀገር ላይ ሲሆን ደግሞ ማንም ሰው ያንተን ቆሻሻ ይዞ ከአንተ ጋር የሚኖር ሰው የለም። ይልካል ወደ ሀገር። እናት ሀገር ደግሞ ተገቢ በሆነ መንገድ ተቀብላ እስርህን የምትቀጣ ከሆነ ትታሰራለህ፣ ተመልሰህ ከህዝብ ጋር ትኖራለህ። አየህ፣ ስትመጣ ደግሞ ሀገር ወደ ተባለው ቦታ ስትመለስ ቆሻሻህን ስታራግፍበት ብዙ ነገሮችን ስትጥልበት የነበረበትን ህዝብ እጅ ላይ ነው የምትወድቀው። ገባ? ከነዛ ውስጥም ደግሞ እኔና እኔን የመሳሰሉ ሰዎችም ይጠብቁሃል። ለማን እያወራሁ እንዳለ ግልጽ ነውና ከምንጠብቃችሁ ሰዎች መሃል አንዱ እኛንን። እስቲ እኛ ስንጠብቃችሁ ደግሞ እዛ ሀገር የሰራችሁት ዲፖርት የደረጋችሁበት ስራ ብቻ ሳይሆን እኛ እዚህ ጋር ፋይናንሻል እንኳን ስቴብል እንዳትሆኑ እዛ ሀገር የሰራችሁትን ወንጀል እንዲቃለል ተብሎ የምትቀጡት የገንዘብ ቅጣቶች ብቻ በቂ ናቸው። ያ ፋይናንሻሊ ኦልሬዲ እናንተን ያዳክምልናል፣ እኛ እጅ ላይ ትወድቃላችሁ። እኛም ደግሞ እንግዲህ እጃችን ላይ ባሉት ማስረጃዎችና ወንጀል ሪከርዶች እንግዲህ እናንተን ተገቢው ለሆነ አካል የምናሳልፋችሁ ይሆናል። እኛ ሳናቀርተን አይደለም፣ በብዙ መንገድ ቀድመናችሁም ሊሆን ይችላል። እነዛ ነገሮች እንግዲህ ኢንፎርም የማደርጋችሁ ምንም ስለማታመጡ ነው። ኦልሬዲ በመደረስ ባለበት መንገድ ስለተደረሰባችሁ ነው። ቀጣይ እንግዲህ ብዙ አይነት ነገሮችን እኔም የጀምረው እጄ ላይ ካሉት ፋይሎች እና ከጀርባዬ ባሉት ነገሮች ይፋ በማድረግ ይሆናል። እድሜ ፈጣሪ ማረ አስችን እንግዲህ ቀጥታ ማየት ስላለብኝ ከዚህ በላይ ፕሮግራሙን መቀጠል አይሆንም። እናንተም እንግዲህ ከጀርባ ያላችሁ ካሜራማኖች ካሁን በኋላ እኔ ሳታስፈቅዱ አንድም ቦታ ካሜራ ይዛችሁ እንድትንቀሳቀሱ አልፈልግም። ኤርሚያስም ሆነ ማንም ደግሞ ከኔ ትእዛዝ ውጪ ምንም ነገር እንዲያዛችሁ፣ እነሱም ቢሆኑ ደግሞ ከኔ ትእዛዝ ውጪ ሲንቀሳቀሱ አይታችሁ ዝም ያላችሁ ሰዎች ግጭታችሁ ከኔ ጋር ነው። ኤርሚያስ አንተም ብትሆን ካሁን በኋላ ምንም አይነት እንደ ወንድሜ በወድህ ባከብርህ ራስን የሚጎዳ ነገር እስካደረግክ ድረስ አንተ ለእኔ ጠላቴ እንደምትሆን ነው የምነግርህ። በቃ ምክንያቱም እኔን የሚጎዱ ሰዎች እያደረጉ ያሉትን ነገር ነው አንተም እያደረግክ ያለው። አንተ እኔ እንደምታስፈልገኝ እያወቅ ራስን ላይ ጉዳት እንዲፈጠር የምታደርግ ከሆነ አንተም እኔም በተቃራኒ እየጎዳኝ ያለው። እንደዛ እንዲሆን አልፈልግም። አይዞ ጠንክር። ብዙ ነገሮችን ማውራት ባለብን መንገድ እናንተ እናወራለን። አስቴናውን ማየት ስለሚኖርብኝ ፕሮግራሙን ዝጉትና ሙሉ ለሙሉ የክሩ አባላቶች ወደ ቢሮ ተመለሱ። ስንመለስ እንግዲህ እናወራለን። ውድ ቤተሰቦች እንግዲህ ያው ከገባው ጀምሮ እናንተንም አላወራችሁ እንዴት ናችሁ? እንደምን ቆያችሁልኝ? ውድ ቤተሰቦች እንግዲህ ለምታደርጉት ትብብር በሙሉ እንግዲህ እግዚአብሔር ይስጥልን፣ እናመሰግናለን። ሀገር ውስጥም ከሀገር ውጭም ያላችሁ እንግዲህ በብዙ መንገድ የተባበራችሁን ትናንትም እንግዲህ የለቀቅናቸው ቪዲዮዎች ላይ እየተባበራችሁን ከጎን የሆናችሁ ሳታሳፍሩኝ ሰው እንረዳለን ስንል እየረዳችሁ እንግዲህ በብዙ መንገድ የምትተባበሩኝ ሰዎች እግዚአብሔር ያክብርልን፣ እናመሰግናለን። ተከበሩልኝ። ለቻናሉም አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየቶቻችሁን ኮሜንት ላይ ያስቀምጡልኝ። እንዲሁም ደግሞ ለብዙ እንዲዳረስ ሼር በማድረግ ከጎን የሆኑ ላለው ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።